ከዚህ በፊት በፐርፕሌክሲቲ ኤአይ ከ10 ሺህ ብር ጀምሮ 100 ሺህ 50 ሺህ 200 ሺህ ብር ድረስ የሰሩ ልጆች አሉ። በምን ከዚህ በፊት ቪዲዮ በሰራውላችሁ ቴሌግራም ላይ ፖስት ባደረኩት በፐርፕሌክሲቲ ኤአይ። ያ ነገር ግን የቆየው ለአንድ ወር ብቻ ነው። እኔም አሪፍ አድርጌ ሰርችበታለሁ። በአንድ ሰው ዴስክቶፕ ላይ ስለተጠቀመ ብቻ እየሰጠ የነበረው ብር ከ$20 እስከ $4 ድረስ ነበረ። አሁን ደግሞ ፐር ሪፈራል $1 የሚሰጥ ላሳያችሁ። እዚህ ጋር ዴስክቶፕ ላይ አሳይቼ ከዛ በኋላ ሌላም እዚህ ጋር ያያችሁት ትላንትና ነው የለቀኩት ቴሌግራም ላይ ብቻ ለቅቄው ነው። እንደዚህ ወደ $38 ስለ ዊዝድሮዋል ምንም አይነት ጥያቄ አልፈልግም። ምክንያቱም ፐርፕሌክሲቲ ኤአይም ልክ አይደለም እንትን ነው እያላችሁ ነው እንደዚህ ያለፋችሁ። ሞክሩት። አሁን እንደዚህ እየቆጠረ ነው። ዌት ሊስት ላይ ነው። መቼ ዊዝድሮዋል እንደሚሆን መቼ እንደሚያልቅ አይታወቅም። ስለዚህ ሰርታችሁ ጠብቁ። በቃ ምንም አይነት ሰበብ ምንም ሳያስፈልጋችሁ በስልክ መስራት ትችላላችሁ። በቀጥታ ሰው እንዴት ነው የምታደርጉት? እዚች ጋር ፐርፕሌክሲቲ ኤአይ በአንድ ሰው $5 ያመለጣችሁ ሰዎች ይሄ ድል እንዲያመልጣችሁ አልፈልግም። ስሩት። ምናልባት አሪፍ ነገር ልታገኙበት ትችላላችሁ። ኢሜይላችሁን ታስገባላችሁ፣ ስልክ ቁጥራችሁን፣ ከዛ በዋትስአፕ የምትጠቀሙበትን ስልክ ቁጥር ታስገባላችሁ። ከዛ ጆይን ዌት ሊስት የሚለውን ትነኩታላችሁ። ችኛዋ ፕላስ 251 አድርጉና ጆይን ዌት ሊስት በሉት። ከዛ ኦቲፒ ይልካል። ኦቲፒ ማለት ይሄ ዋን ታይም ፓስወርድ ነው። እሱ ይላካል ወደ ኢሜል አድሬሳችን። ገብተን ቼክ እናድርግ። እንደምታዩት እዚች ጋር ተልኮልናል። ይችን ኮፒ እናደርግና ወስደን እዛ ጋር ፔስት እዚች ጋር እንወስድና ፔስት እናረጋታለን። ከዛ ቬሪፋይ ኦቲፒ የሚለውን እንነካለን። አሁን ኢሜይላችን ቬሪፋይ ሆኗል። ዩ አር ኢን ይላል። ስለዚህ እነዚህ ነገሮች ፎሎ ማድረግ ትችላላችሁ። ሪፈራል ሊንካችሁን ከዛ በኋላ ነው የሚሰጣችሁ ማለት ነው። ይችን ኮፒ ታደርጋላችሁ። ከዛ ሰዎች በእናንተ ጋይስ አትፍዘዙ። እንደዚህ አይነት ነገሮች ሲሆኑ ጊዜያቸው ለአጭር ጊዜ ነው። እነሱም ለኛ ሁል ጊዜ የሚሰጡበት ምንም አይነት ምክንያት ስለሌላቸው የሆነ ነገራቸውን ለማስተዋወቅ ነው። ያንን ነገር ብዙ ሰዎች እንዲጠቀሙት ነው። ስለዚህ 1 ወር 2 ሳምንት በቃ ቢበዛ ብዙ ነገሮች 1 ወር ነው የሚቆይ። ስለዚህ ቶሎ ተጠቀሟቸው። እኔ ትላንትና ቼክ አድርጌ አይቼው ነው ዛሬ እየሰራሁላችሁ ያለሁት ማለት ነው። ስለዚህ ተጠቀሟቸው እነዚህ ነገሮች ቢያንስ $10፣ 20፣ 30፣ 40 ማግኘት ስለምትችሉ ማለት ነው። ሁለተኛው ከዚህ በፊት ስለ ኤችኤፍኤም ብሮከር በዛኛው ቻናል ሰርቼ ነበረ። ስለዚህ ኤችኤፍኤም ብሮከር ላይ 50 ሰው ኢንቫይት ማድረግ የምትችሉ ከ5 እስከ 10 ሰዎች 50 USDT ያዘጋጅቻለሁ። 5 USDT እና 10 USDT ወይ ለ5 ሰው 10 USDT ወይ ደግሞ ለ10 ሰው 5 USDT የምሰጥ ይሆናል ማለት ነው። ሊንኩን አስቀምጥላችኋለሁ። ማምጣት የምትችሉ ብቻ እዚህ ላይ እርግጠኛ መሆን ያለባችሁ ነገር 50 ሰው ማምጣት የምትችሉ ብቻ ነው። 20 30 ምናምን እሱ ምንም ሽልማት ውስጥ የሚያካትት ነገር አይደለም። 50 ሰው ማምጣት የምትችሉ 10 ሰዎች $5 ወይ ደግሞ 5 ሰዎችም ካገኘው ደግሞ ከ50 በላይ ማምጣት የምትችሉ ደግሞ 5 ሰዎች ከሆናችሁ ደግሞ 10 USDT። ስለዚህ እኔ ቢያንስ ሰዎቹን ያሳነስኳቸው ግዴታ እንደዛ መሆን ስላለበት ነው። ስለዚህ ይህንን ነገር አስባችሁበት 50 ከዛ በላይ ማምጣት እችላለሁ የምትሉ ከሆናችሁ እኔ 10 ሰው ቢሆን አሪፍ ነው። ቢያንስ 5 USDT ደርሰዋል። ከዛ በታች ግን በዛ ለማድረግ አስቤ የነበረ 1 USDT እያለ ትራንዛክሽን ፊው ነው የሚተርፈው። ስለዚህ ቢያንስ የተወሰኑ ሰዎች እንዲጠቀሙ ነው የሁለተኛው ሀሳብ። ስለዚህ እናንተ @abtech_23 በሚለው ምንም ነገር ምንም ሳትሉ እኔ 50 ሰው ማምጣት እፈልጋለሁ ሊንኩን ላክልኝ በሉኝ። ሊንኩን እልክላችኋለሁ። ተመዝግባችሁ ትሬድ ማድረግ የምትፈልጉ ሰዎች ደግሞ ሪፈራል ምናምን ማምጣት የማይጠበቅባችሁ ሊንኩን አስቀምጥላችኋለሁ ከስር ትመዘገቡና እዛ ላይ አብረን ትሬድ እናደርጋለን። ክሪፕቶ ትሬድ እናደርጋለን፣ ፎሬክስ ትሬድ እናደርጋለን። ስለዚህ በዛ ተመዝገቡ።
ሌሎቻችሁ ሰዎች ማለት ነው። እዛ ላይም አሪፍ ፐርፎርማንስ ላለው ሰው ሽልማት ተጨማሪ ሽልማት ስላለው ማለት ነው። ሰው እነዚህን ነገሮች በደንብ አድርጋችሁ ስሯቸው። ዛሬውኑ ስሯቸው። ዛሬውኑ ከታች በሁለቱንም ሊንክ ሬጅስተር አድርጉ። ዛሬውኑ ሁለቱንም። ምንም የሚጠይቃችሁ የተለየ ነገር የለም። ቬሪፊኬሽን አይጠይቃችሁ፣ ምንም የተለየ ዲፖዚት አይጠይቃችሁ፣ ምን አይጠይቃችሁ። ገብታችሁ ሬጅስተር አድርጋችሁ ኤችኤፍ የሚለው ሁለተኛው በናሽናል አይዳችሁ ስካን ማድረግ ትችላላችሁ። እሱን ካልፈለጋችሁ ስልክ ቁጥራችሁን ብቻ አስገብታችሁ ዋን ታይም ፓስወርድ ኦቲፒውን እሱን ማስገባት ነው። ቀጥታ አለቀ።